አንቺ ሙስሊም የሆንሽ ተቅይ አላህን የምትፈሪ የሆንሽ ሴት ሆይ ልክ እንደ ሌሎቹ የምግብ ሀጃ ብቻ የሚያስጨንቃቸው ሰዎች እንዳትሆኝ፣ ልክ እንደ ሌሎቹ የቤት ውስጥን ክፍተት መሙላት ብቻ የሚያሳስባቸው እንዳትሆኝ። ናም ባልሽ ነገር ላይ አጅር አለ፣ ለቤተሰቦችሽ በምታደርጊው ነገር አጅር አለ። ነገር ግን አላህን ሳትረሺ፣ ነገር ግን ዚክር እንዳትረሺ፣ ነገር ግን ለወቅት ማድረግ ከረመዳን ያኒ ኢባዳ ላይ መሽጉል የምትሆኝበትን ወቅት ከማድረግ እንዳትዘናጊ። ያ ኡኽታ ያ ኡማ አላህን ልትፈሪ ይገባል። አላህ ዲን ላይ ልትቆም ይገባል። ይህ እኮ ወቅት እኽታረሁ አላሁ ሱብሓነሁ ወተዓላ ያኒ አላህ የመረጠው የሆነ ወር ነው። አላህ ቁርአንን ያወረደበት የሆነ ወር ነው። የአላህ መልእክተኛ በጣም በዒባዳ ቢዚ የሚሆኑበት ወር ነው። አጅወደ ናስ በጣም አጅወድ የሆኑ ነበሩ ነቢዩ ዓለይሂ ሰላቱ ወሰላም። ወአጅወድ ማ የኩኑ ፊ ረመዳን ላይ ነበር ደግሞ በጣም ተግባራቸውን የተለያዩ ዒባዳዎችን በጣም በሰፊው የሚያከናውኑት ማለት ነው። እነዛ አላህን ረስተው አላህ እንደረሳቸው አትሁኑ። እነዛ እኮ ማለት ናቸው አመፀኞች ብሎ ማለት አላህ ሱብሓነሁ ወተዓላ። ዚክር ማድረግ እኮ ቀላል የሆነ ነገር ነው ላንቺ ረመዳን ውስጥ። ከዛሊከ ወቅት አድርገሽ ልክ ሰለፎቻችን ቀደምቶች የሷሃቢ ሚስቶች እንደሚያደርጉት ስራቸውን ከጧት ባለው የሰዓት ክፍል ያጠናቀቁና ከሰዓት በኋላ ባለው ወደ ቁርአን ኢቅባል ያደርጉ ነበር። ሰብስክራይብ በማድረግ ቤተሰብ ይሁኑ። ኢንሻአላህ ሱብሓነሁ መጀመሪያ አላህ ሱብሓነሁ ወተዓላ ምስጋና ይገባው ለእንደዚህ አይነት ነገራቶች ለተለያዩ ለሆኑ ኒዕማዎችን በእኛ ላይ የዋለ የሆነው ከዛሊካ ወንድሞቻችንን በእንደዚህ አይነት መልኩ ወንድሞቻቸውን በማገናኘት የቆሙ የሆኑትን አላህ ኸይር ጀዛቸውን ይክፈላቸው። እንደዚሁም ወንድማችን ኡስታዝ አቡ መሐመድ ሰዒድ በመከረን ምክር በሰጠን ተውጅሃት አላሁ ሱብሓነሁ ወተዓላ ኸይር ጀዛውን ይክፈለው። ونسأل الله سبحانه وتعالى أن ينفع به المسلمين. فإن شاء الله وأنا أتشارك معه كالسجار القارة لهم رمضان بالتملكة، ولكن خاصة للمرأة لا النساء لسيتوج مالتنا بالتملكة من هنا اللباتشو ومن أين اسمكم قبل اللباتشو بمن أين اسمكم أكثر اللباتشو رمضان انديت متى مع اللباتشو يمي لرأس مسلوان يتسطن بس لا يتوسنا إلا اللهم عليه እስካሁን የተወሳው የሆነ ሴቶችንም የሚጠቀልል ነው። ሴቶችንም የሚመለከት የሆነ ነገር ነው። ረመዳን ላይ ዝግጅት ማድረግ እንዳለባቸው ማለት ነው። ነገር ግን ኻሰተን ለየት ባለ መልኩ አደራ ልንባባል አው ሴቶችንም አደራ ልንል ግድ የሆነ ነገር ነው። ረመዳን ሸህሩል በረካ፣ ረመዳን የበረካ ወር ነው። ሸህሩ አልኸይራት የኸይር ወር ነው። يعني إن تتكسوا تفتح أبواب الجنة وتغلق أبواب النار وتصفد الشياطين إلى آخر ما ذكر أو بحديث لا عندما التومالته. سلزي برمضان كم قبلنا كتلايون قربال لفا اندزيهم لديناتشن اندزيهم لا يوم المعاد مهن تزقاج تنمهد إنو ربنا المالته. سيتوج بتلايم رمضان بميقى باقزي بتلايون قر مشغول هنال، سيتوج بتلايون قر بيزي هنال በተለያዩ ነገር ላይ ይሆናል። ወላ ሲየማ ያኒ በተለያዩ ቦታ እንደምናየው ለረመዳን ለኢፍጣር ማዘጋጀት በተለያዩ በቤት ሽኡኖች ላይ መቆም በዛ ላይ ቢዚ ይሆናሉ ማለት ነው። ናም አንደኛውና የመጀመሪያው በነዛ በመሰሯቸው ስራዎች ላይ ከአላሁ ሱብሓነሁ ወተዓላ አጅርን ማሰብ እንዳለባቸው መጠቆም እፈልጋለሁ ማለት ነው። ምክንያቱም አንዲት ሴት ለባሏ በመታደርገው፣ አንዲት ሴት ለቤተሰቦቿ በመታዘጋጀው፣ አንዲት ሴት በቤት ጉዳይ ላይ በመቆሟ አጅር ታገኛለች። ነገር ግን ንያዋን ካስተካከለች ያኒ አኺራን ፈልጋበት ከሆነ የሰራችው በዛ ነገር ላይ አላሁ ሱብሓነሁ ወተዓላ ኸይር ጀዛዋን እንዲከፍላት ተሳስባ ከሆነ የሰራችው ማለት ነው። የአንዳንድ ሰዎች ዒባዳ ዝም ብሎ ዓዳ ይሆናል። የአንዳንድ ብልጦች ዒባዳ ዓዳቸው ደግሞ ዒባዳ ይሆናል። የሞኞች ደግሞ ሐታ ዒባዳቸው ዓዳ ይሆናል በተቃራኒ። ስለዚህ አየቱሃ አልመርአ አልለቢባ ያኒ ለቢብ ሆይሽ አንቺ ብልጥ ሆይሽ እህት ሆይ እናት ሆይ ልጅ ሆይ ይሄንን ረመዳን ብልጥ ሆነሽ በመልካም ነገር በታላቅ ነገር ልታሳልፊው ይገባል። አንደኛ አጅርሽን እንደተባለው በመተሳሰብ እንደገና ሁለተኛ ምንም እንኳን በተለያዩ ሽኡኖች ላይ ቢዚ ብትሆኝም እዛ ቦታዎች ላይ ቀለል ብሎ የሚሰሩ የሆኑ
ታላላቅ ተግባራቶች አሉ። الذكر አላህን Subhanahu Wa Ta'ala ማውሳት ዚክር ማድረግ ምንም ቦታ ምንም መቀመጥ ምንም አይነት ሰዓት አው የተለያዩ ነገራቶችን የማይጠብቅ የሆነ ትልቅ የሆነ ዒባዳ ነው። ሱብሃንአላህ አስተግፊሩላህ ላ ኢላሃ ኢላላህ የተለያዩ የሆኑ ዚክሮችን ልትይ ማለት ነው። ይህ ደግሞ ለአንቺ ትልቅ ነገር ነው። ምንም እንኳን በዛ በስራ ውስጥ ሆነሽ ቁርአንን ለመቅራት ባትመቻች እንኳን በዛ ሰዓት ላይ የምትያቸው የሆኑ ዚክሮች ብዙ ናቸው። ስለዚህ ረመዳን ወቅቶቹን ዝም ብለን በተራ ነገር ልናሳልፈው አይገባም። ሴት ልጅ ቱሻሪኩ ሪጃል ወንድ ልጅ ምን ትላለች ማለት ነው? ትካፈላለች፣ ታገኛለች በብዙ ተግባራት ኢላ ማ ኸሷ አላሁ Subhanahu Wa Ta'ala አው ኢላ ማ ኸሰሁ الشرع ሸሪዓ ኻስ ያደረገው ሸሪዓ የገደበው ሸሪዓ ለሴት ብቻ ነው አው ለወንድ ብቻ ነው ብሎ ያመጣበት ሲሆን ሲቀር ሁሉም ዒባዳ ላይ ትጋራለች። ያማ ረመዳን ጾምን መጾምን ይመስል ረመዳን የተለያዩ ተግባራቶችን መተግበር ጾሙማ ፈርድ ነው አለ الرجال والنساء ለሴትም ለወንድም በሴት ብቻ ያጠራ አይደለም በወንድ ብቻ ያጠራ አይደለም። አንዳንድ ጊዜ ላሲየማ ማለት ነው በእኛ ሀገር ያኒ ሁኔታ ስንመለከት ወንድ ልጅ ብቻ የታዘዘ ወንድ ልጅ ብቻ ለዒባዳ ወንድ ልጅ ብቻ ያኒ በትክክል ቁርአን መቅራት ያለበት በረመዳን ወንድ ልጅ ብቻ ማختም ያለበት ወንድ ልጅ ብቻ ዚክር ላይ መጣድ ያለበት ወንድ ልጅ ብቻ ዱዓ ላይ መጣድ ያለበት ላ ይሄ ትክክል ያልሆነ አስተሳሰብ ነው ማለት ነው። ሴትም ልጅ አላሁ Subhanahu Wa Ta'ala በሰራቸው አጅር ይሰጣታል። ሴትም ልጅ አላሁ Subhanahu Wa Ta'ala በሰራቸው ወንጀል ያኒ በወንጀሏ ልክ ይቀጣታል። ስለዚህ ልክ ሰዎች በምግብ ብቻ እንደሚዘጋጁት እንዳትሆኚ አንቺ ሙስሊም የሆንሽ ተቂይ አላህን የምትፈሪ የሆንሽ ሴት ሆይ ልክ እንደሌሎቹ የምግብ ሀጃ ብቻ የሚያስጨንቃቸው ሰዎች እንዳትሆኚ ልክ እንደሌሎቹ የቤት ውስጥን ክፍተት መሙላት ብቻ የሚያሳስባቸው እንዳትሆኚ ናም ለባልሽ ባልሽ ነገር ላይ አጅር አለ ለቤተሰቦችሽ በመታደርጊው ነገር አጅር አለ። ነገር ግን አላህን ሳትረሺ ነገር ግን ዚክር እንዳትረሺ ነገር ግን ለወቅት ማድረግ ከረመዳን ያኒ ኢባዳ ላይ መሽጉል የምትሆኝበትን ወቅት ከማድረግ እንዳትዘናጊ ولا تكونوا كالذين نسوا الله فأنساهم أنفسهم أولئك هم الفاسقون እነዛ አላህን ረስተው አላህን ደረሳቸው አትሁኑ እነዛ እኮ ማለት ናቸው አመፀኞች ብሎ ማለት አላህ Subhanahu Wa Ta'ala ዚክር ማድረግ እኮ ቀላል የሆነ ነገር ነው ላንቺ ረመዳን ውስጥ ከذلك ወቅት አድርገሽ ልክ ሰለፎቻችን ቀደምቶች የሷሃቢ ሚስቶች እንደሚያደርጉት ስራቸውን ከጧት ባለው የሰዓት ክፍል ያጠናቀቁና ከሰዓት በኋላ ባለው ወደ ቁርአን ኢቅባል ያደርጉ ነበር። ልክ ባሎቻቸው እንደሚያختሙት እነሱም ማختም ይታገሉ ይለፉ ነበር። ይህ የሰለፎች ደግሞ አካሄድ የሆነ ነገር ነው። ስለዚህ አንቺም አየቱሃ المرأة المسلمة يا اختة يا امه አላህን ልትፈሪ ይገባል። አላህ ዲን ላይ ልትቆም ይገባል። ይህ እኮ ወቅት اختاره الله سبحانه وتعالى يعني አላህ የመረጠው የሆነ ወር ነው። አላህ ቁርአንን ያወረደበት የሆነ ወር ነው። የአላህ መልእክተኛ በጣም በዒባዳ ቢዚ የሚሆኑበት ወር ነው። አጅወደ الناس በጣም አጅወድ የሆኑ ነበሩ ነብዩ አለይሂ ሰላቱ ወሰላም ወአጅወድ ማ የኩኑ ፊ ረመዳን ረመዳን ላይ ነበር ደግሞ በጣም ተግባራቸውን የተለያዩ ዒባዳዎችን በጣም በሰፊው የሚያከናውኑት ማለት ነው። በጣም በጥንካሬ የሚያከናውኑት ጅብሪል አለይሂ ሰላም መጥቶ ሙዳረሳ ያደርጋቸው ነበር። ቁርአንን ላይ ያስተምራቸው ያነብላቸው ነበር በረመዳን ማለት ነው። ስለዚህ አየቱሃ المرأة አንቺ ሙስሊም እህት ሆይ አላህን ፈርተሽ የረመዳንን ወቅት ልትጠቀሚ ይገባል። عليك يعني قراءة القرآن وبذكر الله وبالمحافظة على الصلوات صلاة بمتطابق በተለያዩ ዒባዳዎች ላይ ልትጠነክሪ ይገባል። አሁንማ አብዛኛው ቦታ ላይ ስንመለከት ይሆኑና ሴት እናቶች እህቶች ማለት ነው ምን ያደርጋሉ? hatta ሶላቱን ራሱ ينقروها نقر الغراب ثم يعودون الى الطبخ ወደ ምን ማለት ወደ ኩሽና ይሄዳሉ። ቶሎ ሶላታንም hatta ፈርድ ሶላት ቶሎ ስግድ አድርገው ወደዛ ይሄዳሉ። ሙሉ ቀን በዛ ነገር ብቻ ቢዚ ባላቸው እንኳን ሳያዛቸውም ተጨማሪ ይሄ መሰራት አለበት ብሎ ሳይሆን ራሳቸው ማለት ነው ቤቱን ሁሉ ምግብ በምግብ ቤቱን ሁሉ በዚህኛው በኩል አንድ ብረት ድስት ሌላ ነገር ይጣዳል፣ በዛኛው ሌላ ብረት ድስት በዛኛው ሌላ ብረት ድስት ያንን ማለት ነው ቢዚ ሁና ሶላቱን ራሱ 4 ረካዓ 2 ረካዓ የሰገደች እስኪመስል ድረስ ቶሎ ሰግዳ የምትሄድ እህት
ትኖራለች። ኢተቂላህ ሶላት ትልቅ ነገር ነው። በል ዑለማዎች ላ የቅበሉ ላሁ ሲያመ ቃጢዕ ሰላህ ሶላትን የተወሰው ጾሙን አይቀበለውም ነው ያሉት። አንቺ ደግሞ በማታውቂው መልኩ ሶላትን ምናልባትም እያባከንሻት ነው። ሶላትን ማለት ነው እያረከሻት ነው። አላህ ፊት መቆምን ረስተሽ ቶቶሎ ልቅም አድርገሽ ማለት ነው ወደ ስራ ለመግባት ስትይ ከጧት ለመጨረስ ሞክረሽ ለመስራት ሞክረሽ እንዲሁም ደግሞ ባሎችና አባቶች ወይም ደግሞ የተለያዩ ሰዎች በዚህ ነገር ላይ አላህ ያግራልንና መቆም ማገዝ ወይም ደግሞ አው ባል የሆነ ሰው ደግሞ ይሄንንም አልሰራሽውም ይሄንንም አላቀረብሽውም ይሄንንም አላደረግሽውም እያለ ማታ እየተጨቃጨቁ ከዒባዳ እህቶችህን ቢዚ ማድረግ የለብህም። እንደዚሁም ማለት ነው አንተ የምትቆምበት የሆነውን ማለት ነው ሴት ቢዚ አድርገህ ምን እንዳትሆን ተጠያቂ እንዳትሆን አንተ መስኡል ነህ በሚስትህ አንተ መስኡል ነህ በልጆችህ ተጠያቂ እንዳትሆን እሱንም እንላለን ማለት ነው። ስለዚህ ሴት እህት ሶላትን አደራ ወቅቷን ጠብቀሽ በስነ ስርዓት ልትሰግጂ ይገባል። ወቅቱ ሳይወጣ ማለት ነው በሰዓት አድርገሽ አንዳንዱ አሱር ከወጣ በኋላ ከሄደ በኋላ ቆይችን ሰርቻት ይችን ጨርሻት እንደዚህ አፍልቼ ቡናውን አፍልቼ ይሄን ጠብሼው ይሄን አውጥቼው ይሄን አውርጄው ከዛ መግሪብ ሰዓት ሊደርስ ሲል ቶሎ ብላ 1-2 ደቂቃ ማይሞላ ቶሎ ስግድ አድርጋ መልሳ እንደገና ወደ ስራ መስገዷን እስከማታውቅ ድረስ ማለት ነው። ይህ ትልቅ የሆነ አይብ ነው በእኛ ላይ ማለት ነው። ረመዳን ሆኖ ሌሎችን ለማስደሰት ብቻ አላህን አስቆጥተን ሌሎችን ለማሳቅ አስቆጥተን እኛ ስራችንን ለማጠናቀቅ አላህን ሱብሓነሁ ወተዓላ አስቆጥተን ይሄ የሚሆን ነገር አይደለም። ኢተቂላህ አላህን ልትፈሪ ይገባል። እንደዚሁም ወቅትሽን መጠቀም በስነ ስርዓት ወቅት አንፈስ የሆነ ነገር ነው አስፈላጊ የሆነ ነገር ነው። ላሲየማ የረመዳን ወቅቶች መቼም አይገኙ ላሲየማ የረመዳን ሌሊቶች መቼም አይገኙ። ከእንቅልፍሽ የተወሰነ ቀንሰሽ ዒባዳ ላይ ጠንካራ ልትሆኚ ይገባል። ዱዓ ላይ ጠንካራ ልትሆኚ ይገባል። ከሁኔታሽ ቀነስ አድርገሽ ማለት ነው። كذلك ومما نوصي به لإخوتنا ولأمهاتنا للناتوቻችን እንደዚሁም ለእህቶቻችን መምከር የምንፈልገው ነገር ابتعد عن معاصي ከወንጀል ነገር ራቂ። ከዚህ በፊት ስትሰሪ ነበር ወደ አላህ ተመለሺ። ከዚህ በፊት ማለት ነው ምን ስታምጪ ነበር ወደ አላህ ተመለሺ። ከዚህ በፊት የሶላት አሰጋገድሽ ትክክል አልነበረም ወደ አላህ ተመለሺ። ከዚህ በፊት ስለ ሶያምሽ አትጠይቂም ነበር ዝም ብለሽ በማለት ነው ደፈናው ነበር የምትጾሙ ተመለሺ። የአህለል ዒልሞችን ጠይቂ ስለተለያየ ነገር እንዴት መጾም አለብሽ እንዴት ነው የማይጾመው በምን ምክንያት ነው የማይጾመው ምንድነው የሚያስፈጥረው ምንድነው የማያስፈጥረው ልትጠይቂ ልትረጂ ይገባል ማለት ነው። ከذلك ጠንካራ ሆነሽ ምን ተውበት ከወንጀሎችሽ ከሰራሻቸው ወደፊትም ላለመድገም ወደ አላህ Subhanahu Wa Ta'ala መመለስ ይገባናል። ምክንያቱም ረመዳን ሸይጣን የሚታሰርበት ከሆነ የጀሃነም በሮች የሚዘጉበት ከሆነ ጀነት የሚከፈትበት ከሆነ እንደዚሁም ኸይራቶች ያሉበት ወር ከሆነ አንቺ የሚጎትትሽ ነገር ብዙ ነገር ተቀንሶልሻል። ያንቺን ነሻጥ ማነሳሳት ራስሽን ማዘጋጀት ሂማሽን ከፍ ማድረግ እሱ ነው ካንቺ የሚጠበቀው ማለት ነው። أيتها المسلمة المرأة المسلمة يعني مكرومة مرحومة الله ያዘነላት ታላቅ ሴት ማለት ናት ሙስሊም እህት ማለት ነው። ስለዚህ ጠንካራ መሆን አለብሽ። እንደ ወንዶች አንቺም ተጠያቂ ነሽ እንደ ወንዶች አንቺም ባለ ደሞዝ ነሽ ባለ አጅር ነሽ። ይሄንን ይገባሻል ማለት ነው። كذلك ሴቶች እህቶቻችንን የምንመክረው ነገር ቢኖር ረመዳን ላይ ሲመጣ የተለያዩ የሆኑ ማለት ነው ሙሐረም የሆኑ ነገራቶች አሉ ቢዚ የሚያደርጉ ትንሽ ሰዓት ትሰሪና ثم يعني ወደ ተለያዩ يعني ቴሌቪዥን ይኖራል ቤት ውስጥ የተለያየ ዲሾች ይኖራሉ ቁጭ ብለሽ ተመለከቻለሽ ረመዳንን የተመለከተ እየተባለ ይለቀቃል ጊዜሽን ታጠፊያለሽ ማለት ነው። አንዳንዷ ሴት ጭራሽ የቤቱን ምንም ሳሰራ የሚመሽበት ሁኔታ አለ። ከዚክርም ርቃ ከቁርአንም ርቃ አላህን ከማውሳት ርቃ ከጥሩ ነገር ርቃ ከዒባዳ ርቃ ከذلك ደግሞ ሙሉ ቀን ማለት ነው በተለያዩ ነገር ቢዚ ትሆናለች። ይሄ ሁላችንንም የያዘን የሆነ በላእ ነው። ሁላችንንም يعني እየቀጣን ያለ በላእ ነው። አብዛኛው ሰው እየተቀጣበት ያለ ማለት ነው። ስለዚህ ራስሽን ልታድኝ ይገባል። ከዚህ ነገር ካሁኑ ዝግጁ ልትሆኚ ይገባል። ወደ አላህ ይቅባል ልታደርጊ ይገባል ማለት ነው። ሙስሊም እህት በተለያዩ ነገራት ዑለማዎችም ይመክራሉ ሰለፎችም ያስታውሳሉ ራሷን ማዳን ራሷን በረመዳን ተጠቃሚ ማድረግ ይኖርባታል። እንደዚሁም ሼኽ ፈውዛን ምን ይላሉ اخترام شهر رمضان ማክበር يعني አላህን በመታዘዝ ደግሞ መሽጉል መሆን
يعني معصيان بمراك في كل وقت وفي رمضان أكد لحرمة الزمان زمانه بتام يتكبر وقت يتكبر سلون رمضان لا يتبك يهونال يعني وإذا انضاف إلى هذا الشهر يعني من دنو مالتنا ودزي وردق مكتتقى إضاءة الواجبات والنوم في النهار عن أداء الصلوات كصلاة كمسجد متنيات اندزيهم بمعاصي لا يمتاد اندزيهم مالتنا ودت لا محرمات مهد وخروج النساء إلى الأسواق سيتوش ود سوق موتات يعني إلا إذا دعت حاجة إلى الخروج يعني بقدر حاجة لك لتوطا تشلالك ነገር ግን ዝም ብላ መውጣት እንደዚሁም ደግሞ ሙስተቲራ ሳትሆን በተለያየ ነገር መውጣት ላሲያ ረመዳን ሲመጣ ተራዊህ በሚባል ማለት ነው ሰበብ እንደ ወንዶች በየመንገዱ እየተጋፋን የምንወጣ ሴቶች አላህን ልንፈራ ይገባል አንቺ ከቻልሽ ያኒ ሂጂ መስጊድ አቅራባሽ ካለ ሁኔታሽን ጠብቀሽ ጅልባብሽን ሁሉ ነገርሽን ጠብቀሽ ካልሆነ ደግሞ ከፈራሽ ሶሊ في بيتك እቤትሽ ማለት ነው ልትሰግጂ ይገባል እንጂ ረመዳን መጥቷል ረመዳን ለረመዳን ያልሆነ ቀሚስ ረመዳን ላይ ምን ችግር አለ ትንሽ ከስከ ማታው ቀኑን ሙሉ ስሰራ ነው ያልኩት ሩቅ ሆነ መስጊድ መሄድ አለብኝ እንደዚሁም መንገድ ላይ ከወንዶች ጋር መጋፋት አለብኝ እንደዚሁም ደግሞ ወሬ እየተወራ ይሄ ሙስሊም المرأة المسلمة የሆነች አላህን የምትፈራ ተቂ ሱኒ ሰለፊ የሆነች ሴት ትተገብረዋለች ተብሎ አይደለም ነገር ግን ለማንቃት ያኒ እንዲህንን የሚሰሩትን አላህን ፍሩ ልንላቸው የተገባ የሆነ ነው እንደዚሁም አላህ Subhanahu Wa Ta'ala ረመዳን ኒዕማ ከቢራ ያኒ ትልቅ የሆነ ኒዕማ ነው لمن قام بحقه وبحق ለቆመ ማለት ነው ስለዚህ ሐቁን ጠብቀሽ የረመዳን ነትነትሽን ማንነትሽን ጽዩፍነትሽን እኔነትሽን ጠብቀሽ ማለት ነው የረመዳንን ትክክለኛ ተጠቃሚ ከተባሉት ሰዎች ተመድበሽ ልትሄጂ ይገባል እንጂ ራስሽን እንትን ማለት የለብሽም ለሐራም ማጋለጥ የለብሽም መታገል ይኖርብናል المرأة إذا اجتهدت اجتهاد كادرجت أعني في رمضان فثوابها عظيم درجها يسوى مالتنا تلاك أنت تلك هنا نقرنا ስለዚህ ሁሉንም ቦታውን ጠብቀሽ ለቤተሰቦችሽም በጥሩ ለባልሽም ለልጆችሽም በጥሩ መልኩ ነገር ግን ራስሽንም ሳትዘነጊ ራስሽንም ሳትተይ በዛ መልኩ ማለት ነው ልታደርጊ ይገባል ረመዳን ትልቅ ወር የተከበረ ወር ስለሆነ ማለት ነው ራስሽን ልታድኝ ይገባል ስለ ረመዳን ብዙ ማለት ይቻላል ነገር ግን ወቅቱም ያኒ ምንድነው ምናልባትም ቀሲር ሊሆን ይችላል ምናልባትም ማስረዝም ሊሆን ይችላል እንደዚሁም ደግሞ كذلك يعني በዚህ ማለት ነው በአላህ የተለያዩ ሙሐደራዎች በሌላ መልኩ ስለሚሰጥ ሌሎችም ወንድሞችም ስለሚገቡ ቦታውን ላለመያዝ እንደዚሁም ማለት ነው ቢዚ ላለማድረግ እኔ በዚህ መልኩ ለማቆም እገደዳለሁኝ አላህ Subhanahu Wa Ta'ala በሰማነው የምንጠቀም ያድርገን ሁላችንንም ረመዳን መጥቶ ተጠቅመንበት የምናሳልፈው አላህ Subhanahu Wa Ta'ala ያድርገን الله درجاتنا برمضان كف كملت يعني كأسات نساء كمبالوت سويت الله سبحانه وتعالى يدرجن اللهم بلغنا رمضان الله رمضان ندي درسنا نطيق علن وصلى الله وسلم على نبينا محمد وعلى آله سبسكرايب بمرق بيتساب يهرو